ሩታ ጋር እየመጡ የሚንጫጩ ሰዎች ወላ ቡዜ ወላ የአብርሃም ወንድም ምናምን እያንዳንዳቸው ማለት ነው። ሩታ ምንም እኔና እሷ ተቀያይመን አሁን ላይ ከአጠገቧ ባልሆን እንኳን ምንም ነገር እንዲደርስባት አልፈልግም። አንድ ነገር ቢደርስባት ይኸውላችሁ ስጋ ነው። በቃ አንድ ነገር ሩታ ላይ ቢደርስባት ማን እንደሆንኩ ታውቁኛላችሁ። እኔ ሌላ ነገር ውስጥ መግባት አልፈልግም። በንግግር እንፍታው ብዬ ነው እንጂ እህቴ ላይ እየሄዳችሁ ሁላችሁም እንድፈነጩ አይደለም። እህቴ ካጠፋችም እኔ ወንድሟ አለው። እኔ መናገር ያለብኝን ነገር እናገራታለሁ እንጂ ማንም ከመሬት እየተነሳ እየሄደ እንዲፈነጭባት አልፈልግም። ላንተም ይኸውልህ እዩ፣ እኔ ከዚህ በኋላ ማለት ነው ችግር የለውም። ሩታን ተቀይሜያት ሊሆን ይችላል፣ ይቅር ብያታለሁ። እህቴ ናት። እሷም ይቅር እንድትለኝ እንሂድ እናወራት። ከዚህ በኋላ ግን አንድ ሰው ሩታ አጠገብ እንዲደርስ አልፈልግም። ይኸውልህ ሁለት ሰው ናት ሩታ፣ እንደ በፊቱ አንድ ሰው አይደለች። ለኔ ብቻ ጥሩ ባል የሚሆነኝን ሰው ላምጣ ማለት የለባትም። ገባ? ነገ ላይ ልጁ ትንሽ ከፍ ሲል መጥፎ አባት የሚሆነውን መጥፎ የሚያሰቃየውን የእንጀራ አባት እንድታመጣበት ለልጁ አልፈልግም እኔ። ተረዳኝ? ለዛም ነው ደስታም ሲመጣ ያኔ እንትን እያልኩኝ የነበረው በቃ ሌላም ሰው ሲመጣ እየተቃረንኩኝ የነበረው ለዛ ነው። ከፋሚሊ ጋር ከሆነ መሆን ፍላጎቷ እኔ ይኸውልህ ዛሬም ነገም አይኖ ለፋሚሊ ያስቸግራል። ከሚኖርበት ቦታ አንስቶ ፋሚሊን ወደዚህ ማምጣት ከባድ ነው አውቃለሁ። ነገር ግን እኔ አሳምኛቸው ለአንድ ሳምንትም ለሁለት ሳምንትም ቢሆን እዚህ መጥተው ከሩታ ጋር ጥሩ ጊዜ እንዲያሳልፉ ማድረግ ይችላል። ገባህ አይደል? ነገር ግን የሩታ ውሳኔና የሩታ ፍላጎት በጣም ወሳኝነት አለ። ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁላችሁ። ሰሞኑ ያው ሁላችሁም እንደምናውቀው ጠፍቻለሁ አውቃለሁ። በአንዳንድ ስራዎችና በአንዳንድ ሁኔታዎች ምክንያት በጣም እየጠፋሁ ነው ያለሁትና በውስጥ ምን ሆነህ ነው የጠፋኸው? በኮመንት ምን ሆነህ ነው አቡሻ በዚህ ሰዓት እኮ አንተ መኖር ነበረብህ፣ ከሩታ ጎን መሆን አለብህ ምናምን እያላችሁኝ ለነበራችሁ፣ ጠፍተሃል ምን ሆነህ ነው በሰላም ነው ወይ ምናምን እያላችሁ የኔ ደህንነት አሳስባችሁ ስትጠይቁኝ ለነበራችሁ በመጀመሪያ ከልብ ምስጋናዬን አቀርባለሁና በሁለተኛ ደረጃ ደግሞ የጠፋሁበት ምክንያት እነግራችኋለሁ ማለት ነው። ዛሬ የጠፋሁበት ምክንያት ምንድነው መሰላችሁ? ስራ ምናምን አልመቻለኝና በጣም ቢዚ ሆኜ ነበር እና ደግሞ አንዳንድ ጊዜ ይሄ የሆነ ሁለቱም ወገንን መደገፍ ሲከብድ በቃ የትኛው ትክክል እንደሆነ መለየት ከበደኝና ለዛም ነው በቃ ነገራቶችን እስካጣራ ድረስ ነው ከዚህ የጠፋሁት። ከዩቲዩብ ምናምን በደንብ የጠፋሁት ለዛ ነው። ነገራቶች የትኛው ትክክል ነው የትኛው ልክ አይደለም የሚለውን ነገር በደንብ እስካገናዝብ ድረስ ነበር የጠፋሁት። ነገር ግን አሁን አገናዝቤ ያለውን ነገር ተረድቻለሁና ምንድነው አብርሃምን አውርቼው ነበርና ባለፈው ደውዬለት ሰሞኑ አግኝቼው ነበርና በዚህ ልክ እንትን እንዲል ያደረገው ይሄ ሩታ አሁን እንዳትሄድ ብዙ እየሞከሩ ነው ያሉት። አብርሃምም የአብርሃም ወንድም እህትም እየሞከሩ ነው ያሉትና ይሄንን ነገር እኔ አልጠላውም ባይዘው። ምክንያቱ ደግሞ ምንድነው እሷ እዛ ስትሄድ የሚደርስባት ነገር አለ። ይሄንን ነገር ደግሞ አብርሃም አውቆታል። አብርሃም ደግሞ አውቆት ለነሱ ለወንድሙ ለእህቱ ስለነገራቸው ነው በዚህ ልክ እሷ እንዳትሄድ እያደረጉ ያሉት፣ እሷን ለማስቀረት እየሞከሩ ያሉት። እዛ የተዘጋጀላት የሆነ ትልቅ የሆነ ሴራ ስላለ ነው። ገባችሁ አይደል? ስለዚህ እኔ አሁን አብርሃምንም ልክ አይደለህም ተው ማለትም አልችልም በዚህ ሰዓት። ነገር ግን ቢሆንም ማለት ነው በቃ አሁን ሁላችሁም አሁን እንትን እያላችሁ ነበር። ለምንድነው ከሩታ ጎን ማትሆነው? በዚህ ሰዓት እኮ ከሩታ ጎን ነበር መቆም የነበረብህ ምናምን እያላችሁ ነበር። በውስጥም በምንም እየተናገራችሁ ነበር ሁላችሁ። እኔ ደግሞ ከሷ ጎን ማልቆም በምክንያት በጊዜው እያጠፋችሁ የነበረው ጥፋት እና አሁንም ቢሆን እንድታስተካክል ነው እንጂ ከሷ ጎን ሳልሆን ቀርቼ አይደለም። ነገር ግን እያረገች ያለችው ነገር ይሄ በችኮላ የምትወስነው ነገር ምናምን ልክ አይደለም። ስለዚህ ይሄንን ነገር ማስተካከል አለባት ብዬ ስላሰብኩኝ ነውና ዛሬ መጣሁት እና እዩን ቀጥሬዋለሁ። ከእዩ ጋር ተደዋውለን ነበር ያለውን ነገር። እስኪ እዩ ደግሞ ምን ሊያወራኝ እንደፈለገ ጥሩ ሊሆን እንደሚችል እጠብቃለሁ። ያው እስከዛሬ ብዙ ተጋጭተናል፣ ተጣልተናል ምናምን። ዛሬ ግን
ሲያዋራኝም ይሄ በሰላማዊ መንገድ ስለሆነ እያዋራኝ የነበረው በሰላም አውርተን ጨርሰን እንትን እንላለን ብዬ አስባለሁና ነገር ግን በጸብ ምናምን ከሆነ እኔ አሁንም ቢሆን ማለት ነው ይሄንን ሽሽት ነበር፣ ጸብ፣ ጭቅጭቅ፣ ይሄ መጣላት ምናምን ይሄንን ሽሽት ነበር የጠፋሁት የነበረው። አሁንም እሱ በእንደዚህ አይነት መንገድ ከሆነ ሊያዋራኝ የመጣው እኔ ድጋሚ እንትን አልልም። በቃ በዚሁ ነው እንትን እምለው። ምክንያቱም እኔ ይሄ ነገር ሲጀመር ለሁላችንም አይጠቅመን። ሁላችንም አንደኛ ነገር የተማርን ሰዎች ነን፣ ትልልቅ ሰዎች ነን። እንደዚህ በንግግር መግባባትና በንግግር መፍታት የምንችለውን ነገር እንደዚህ በጸብ እና እንትን በግዴታ ምናምን ናውጣ ናግባ ምናምን እያልን አይደለም መሆን ያለበት። ገባችሁ አይደል? በቃ በጸብ በንግግር ማለት ነው በስትክክል እንደ ትልቅ ሰው አውርቶ ነገሩን እኔ ከሆንኩ ትክክል አስረዳውና እንደዚህ ስለሆነ እንደዚህ ይሄ ትክክል ነው እለዋለሁ። ከዛ በኋላ እሱም አሃ ልካ እንደዚህ ትክክል ነው እሺ ብሎ ይቀበለኛል። ነገር ግን እሱ ከሆነ ደግሞ ትክክል እኔም ደግሞ እሱን እቀበለዋለሁ ማለት ነው። አይ ቲንክ ከዛ ጋር የመጣ ያለው እሱ ነው መሰለኝ፣ እየታየኝ ነው። በቃ ያለውን ነገር ዛሬ አውርተን እሱ ከሆነ ትክክል የእሱ ሀሳብ ካስማማኝ እቀበለዋለሁ። የኔም ሀሳብ ከሆነ ደግሞ የሚያስማማው እሱ ይቀበለኛል ማለት ነው እንጂ ይሄ እንደሌላ ጊዜ መጣላት ምናምን አያስፈልግም። በቃ ያው እሱም መጥቷል ደርሷል። ያለውን ነገር እስኪ ነው እዩ። ሰላም ነው ልጅ ነው አለን ያው ከረጅም ጊዜ በኋላ ድጋሚ ተገናኝተናል አይደል? ያው ዛሬ ስንገናኝ ግን በመልካም ነው የፈለከኝ ብዬ አስባለሁ። አዎ በመልካም ነው የፈለኩት። ጠፍተሃል እና አንደኛም ነገር እሱ ነው። ምን የሚያስጠፋ ነገር ተገኘ? በፊት እንደዚህ አልነበርኩም። ቤትም ትመጣ ነበረ ምናምን። አሁን ግን ቤትም እየመጣህ አይደለም። ምናልባት ስራ ቢዚ የሆነ ሊሆን ይችላል በሚለው ነውና ቀድሜ ቴክስትም የጻፍኩልህ ለዛ ነውና አንዳንድ ነገሮች ማውራት ስላለብን ምናልባት ሩታ በነገራቶች ተቀይማ ምናምን ነገር ከሆነ ያንንም አንደኛ ነገር አንተም እስከዛሬ ድረስ ላረካት ነገር ወይ ደግሞ እስከዛሬ ነገሩ አውቀም ይሁን ሳታውቅ ላጠፋው ጥፋት ስላቡሽ ስላንተ ሳወራ እሷ ዝም እያለች ነውና መልስ እየሰጠችኝ አይደለምና ደብሯትም ከሆነ ይቅርታ ጠይቀሃል ከእህት ጎን እንድትቆም ስለፈለኩኝ ዛሬ ይቅርታ መጠየቅ ስላለባችሁ ቤተሰብ ግን ምን አለ ለሌለበት አይደለም። ምን አለ መሰለኝ በመጀመሪያ ማወቅ ያለብህ ነገር እኔ ሰሞኑን የጠፋሁት ልክ ነህ፣ ስራ ቢዚ አድርጎኝም ነው አንደኛ። ሁለተኛ ደግሞ ይሄ እየተፈጠረ የነበረውን ነገር አይተሃል አይደል? እናንተ ከእህቴ ጎን ሆናችሁ ከእናንተ ጋር ግን የሀሳብ አለመግባባት እያጋጨን ነበር። ኢቭን ይሄ እስከ መሰነዛዘር ድረስ እጅ እስከ ማንሳት ድረስ ምናምን አድርሶናል። እኔ አንተ ፈረንጁ ምናምን አይደል? እነዚህ ነገራቶችን ስላልፈለኩኝ ነው ራሴን ያገለልኩት በመጀመሪያ ደረጃ ማለት ነው። እነዚህ መጣላት ምናምን ከአንድ ሰው ጋር በሀሳብ የማትግባባ ከሆነ በቃ ድጋሚ ከዛ ሰው ጋር እንትና ለማለት ነው እንጂ ይሄ መጣላት ምናምን አስፈላጊ አይደለም ብዬ ስላሰብኩ ነው። አሁንም ቢሆን ላገኘህ በጣም ደስ ብሎኝ የመጣሁትና የተስማማሁበት ምክንያት ምንድነው መሰለህ? ያወራበት መንገድ አንተ እኔን ያወራኸኝ በጣም በሰላም ነው። እንደሌላ ጊዜ ይሄ ቱግ አላልክም ምናምን በሰከነ መንፈስ በሰላማዊ መንገድ ስለሆነ የጠራኸኝ መልካም ነገር ነው ብዬ ነው አስቤ የመጣሁት እና ደግሞ በሐሳብም እንግባባለን፣ ይሄ ተነጋግረን እንግባባለን ብዬ ስላሰብኩኝ ነው የመጣሁት። ስለዚህ ምን እንደሆነ ሐሳብህና እኔን ለምን እንደፈለከኝ በደንብ አድርገህ እንድትነግረኝ እፈልጋለሁ ማለት ነው። እኔ አንደኛም የፈለኩ ነገር ከሷ ጋር ያላችሁ ግንኙነት እየሻከረ ስለመጣ በዚህ ልክ ደግሞ መሆን ስለሌለበት ነገራቶች እናንተ ደግሞ አንድ ፋሚሊ በዚህ ያክል ግንኙነቱ ሻክሮ ማየትም ምናምንም ስለደበረኝ ከዛ በተጨማሪ ደግሞ ቤት ላይ እየደረሰባት ያለውን ነገር ትመለከታለህ ብዬ አስባለሁ። ቡዜ እየመጣች ምን እያለች እንደሆነ የምትናገረውን ነገራቶችን ትገነዘባለህ ብዬ አስባለሁ። ሌሎችም ሰዎች ሩታ ላይ እንደዚህ በዚህ ያክል እየወረዱባትና በዚህ ያክል እየተናገሯት እናንተ ደግሞ ፋሚሊ ትክክል እንዳልሆነች አይነት ስሜት እንዲሰማት መራቃችሁ ያ ነገር እንዲሰማት ያደርጋልና ያን ነገር ስላልፈለኩት አይደለም። በመጀመሪያ እዩ እኔ ነኝ እንጂ እንትን ያልኳት ኖቤል አሁንም ካጠገቧ እንደሆነ ነው የማውቀው አይደል?
ኖቤል ካጠገቧ እንዳለ ስለማቅ ነው እንጂ እኔም እንትን እያልኩኝ ያለሁት ሙሉ ለሙሉ ኖቤል ካጠገቧ ባይሆን ታላቅ ወንድማችንም መጥቷል አሁን ላይ ታላቅ ወንድማችንም ካጠገቧ ባይሆን ኖሮ ሙሉ ለሙሉ እኔ ከሷ አርቅም ነበር በመጀመሪያ። በሁለተኛነት ደግሞ እኔና እሷ መሀል ያለውን ነገር ያሻከረው ምን እንደሆነ ታውቃለህ? የእሷ ይሄ እንትና አልቀበል እውነታውን ልትቀበለኝ ፈቃደኛ አይደለችም። በቃ ይሄ አልበገር ባይነቷ ነው። ገባ? እውነታውን እኔ ይዤላት መጥቼ ይሄ ነው ትክክለኛው ነገር ይሄ ስለሆነ ይሄንን ነው መቀበል ያለብሽ ስላት ልትቀበለኝ ፈቃደኛ አይደለችም። ተረዳኛ? አሁን እኔ በየትኛው ጥፋቴ ነው እሷን ይቅርታ የምጠይቀው? ማለት ሲጀመር መጀመሪያ ያለችበትን ነገር ታውቃለህ አይደለ? አዎ በደንብ ነው ማለት ያንን ነገር ካወቅ የበፊት ባለቤቷ ዛሬ ሌላ ሴት አፍቅሮ ከሌላ ሴት ጋር ለትዳር የሚሆን ፕሮፖዝ ምንም በለው ሂደቶች እየሄደን ያለው አይደል? አንተ ደግሞ ያረጋው ማን ነው? የሷ ጠላት በሆነችው ባሏን እንደቀማቻት የሄርሜላ ጓደኛ ሆነ ካፌ ለካፌ ምን ለምን ስትንቀሳቀስ ነበር። ያንን መቼ የምትክደው ነገር አይመስለኝም። እና ያ ነገር ደግሞ ምናልባት ዛሬ የሚጸጽትሃል። ያ ነገር ማድረግ በቃ ትክክል እንዳልሆነ ተረተ እሷን ይቅርታ እንድጠይቃት ከጀርባም ያሉ ሰዎችን እሷ ላይ አፋቸውን እየከፈቱ ያሉ ሰዎችንም እንድታስጠናቅቅ ገብቶሃል። እና ምን ደምነሃ ደም ደግሞ የፈለገ ተአምር ቢመጣ ደግሞ የሆነ ነገር ስትሆን ማየትን አትወድም። በዚህ ሰዓት ደግሞ ልጅሽን ይዘሽ መንቀሳቀስ ማትችል ምንም ነገር ማድረጋችም እየተባለች ያለች በራሷ ልጅ እኮ ምን አለ መሰለህ፣ ይኸውልህ አሁን እሱ ራሱ ልነግርህ ነበር። እኔ መጀመሪያ ሐሳቡን ስታነሳው አሁን እንትን እያለች ነው ምናምን ሩታ ስትለኝ ገና ልነግርህ ነበርና ምን እንደሆነ ታውቃለህ? አብርሃምም ቢሆን ከአብርሃም ጋር ተገናኝቼ ነበር ሰሞኑ ማለት ነው። ከትላንት ወዲያ ምናምን አግኝቼው ነበርና እያወራን ነበር ከአብርሃምም ጋር በዚህ ልክ ለምንድን ነው አልኩት። በቃ በግልጽ ነው የጠየቁት። ገባ? አንተ ከሄርሜላ ጋር ተመልሳችኋል። ከሄርሜላ ጋር እንደምትዋደዱ ሄርሜላ እንደምታፈቅራት ነግራት፣ በቃ ከሄርሜላ ጋር ላይፋችሁን ልቀጥሉ ነው። ስለዚህ ሩታም እኔ አሁን እዚህ ካጠገቧ የለውም ስራ ምናምን ቢዚ ያደርገኛል። ኖቤልም ካጠገቧ አይሆንም ብዙ ጊዜ። ስለዚህ ወደ ቤተሰባችን ለምን አትሄድም? በቃ ለምንድን ነው ማፈቅድላት? ለምንድን ነው እንትን የምትላት ስለው የነገረኝ ነገር ግን አሳምኖኛል። ገባህ? ምንድነው ያለኝ? ይኸውልህ እዛ የሚጠብቃት ነገር አለ። ይሄንን ነገር አሁን እኔ መናገር እዚህ ጋር አልችልም። ነገር ግን ማለት ነው በጣም ከባድ የሆነ ነገር ህይወቷ ላይ ሪስክ አለው። ገባህ? እንዴት ታምናለህ? አብርሃም እኮ ይኸውልህ ለሷ ችግር የለውም። ይኸው ለሷ ባይጨነቅ ለእህቴ ባይጨነቅ እንኳን ለልጁ የሚጨነቅ አባት ተረዳኛ። ልጁን ይዛ ነው ሩታ ደግሞ ካልሄድኩ እያለች አለችው። ስለዚህ ልጁ እዛ ሀገር ሄዶ የማይሆን ነገር እንዳይደርስበት ነው አብርሃምም ለወንድሞቹም ነግሮ እህቱም አለች እየመጡ ምናምን እየተናገሩ በእርግጥ ልክ አይደሉም። ይኸውልህ ቡዜም ብትሆን ምናምን እየተናገሩበት ያለው መንገድ እሷን ልክ አይደሉም። በእርግጥ ገባ? ይሄ ነገር ልክ ነው ብዬ አይደለም። ነገር ግን ማለት ነው ቢሆንም እሷ ደግሞ በቃ አንዴ ወስናለች። ይሄንን ውሳኔ አብርሃም እንዲወስን አድርገዋለች። አብርሃም ከሄርሜላ ጋር እንዲሆን አድርገዋለች። አልቀበልም ብለው ለቃው እሱ ደግሞ የፈለገውን ውሳኔ እንዲወስን አድርገዋለች አይደል? ስለዚህ እሷም አሁን ላይ የምትፈልገው ከወንድ ጋር እንትን ማለት ከሆነ ችግር የለብኝም። እኔ ግን ለሷ የሚሆናት ለሷ የሚበጃት ገባ? ለልጇ ለሷ ብቻ አይደለም። አሁን ይኸውልህ ሁለት ሰው ናት ሩታ። እንደ በፊቱ አንድ ሰው አይደለች። ለኔ ብቻ ጥሩ ባል የሚሆነኝን ሰው ላምጣ ማለት የለባት። ገባ? ነገ ላይ ልጁ ትንሽ ከፍ ሲል መጥፎ አባት የሚሆነውን መጥፎ የሚያሰቃየውን የእንጀራ አባት እንድታመጣበት ለልጁ አልፈልግም እኔ። ተረዳኝ? ለዛም ነው ደስታም ሲመጣ ያኔ እንትን እያልኩኝ የነበረው በቃ ሌላም ሰው ሲመጣ እየተቃረንኩኝ የነበረው ለዛ ነው። ነገር ግን ይኸውልህ አሁንም ቢሆን የምነግርህ ሩታ መሄድ የለባት። እኔ ልጁ እንደዚህ ነገር ይሆናል ብላችሁ የምትሉት ነገር በጣም ያላሳመነኝ ነገር ነው። ምክንያቱም ሩታ ከዚህ በፊት ያ ሁሉ ልጁ እግዚአብሔር ባይባርከው እግዚአብሔር ያንን ልጅ ፈጣሪ ያንን ልጅ የሆነ ቦታ ላይ ድረስ ብሎ ባይለው እንደዛ ሁሉ ስትሰቃይ ገብቷል።
የሆነ ነገር ይሁን ነበረ። ግን እግዚአብሔር በቃ መልካም ነገር ስላሰበላት ለሷ ለአብርሃም መልካም ነገር ስላሰበለት በቃ እግዚአብሔር ምርጥ ጤነኛ ልጅ እሷን በጤነኛነት በቃ በዚህ ያክል የመጣን ልጅ ዛሬ ደግሞ እዛ ሄዶ የሆነ ነገር ቀመር ተቀምሮባቸዋል እንደዚህ አይነት ነገር ሆነዋል ብለህ ማለት የለብም። ልጅቷ ሰላም ነው የምትፈልገው ለእኔ ማለት ነው። ሰላሟን ደግሞ ማግኘት የምትችለው ከፋሚሊ ጋር ስትሆን ነው። ገብቶሃል? ከፋሚሊ ጋር ከሆነ መሆን ፍላጎቷ እኔ ዛሬም ነገም አይኖ ለፋሚሊ ያስቸግራል። ከሚኖርበት ቦታ አንስቶ ፋሚሊን ወደዚህ ማምጣት ከባድ ነው አውቃለሁ። ነገር ግን እኔ አሳምኛቸው ለአንድ ሳምንትም ለሁለት ሳምንትም ቢሆን እዚህ መጣው ከሩታ ጋር ጥሩ ጊዜ እንዲያሳልፉ ማድረግ ይችላል። ገባህ አይደል? ነገር ግን የሩታ ውሳኔና የሩታ ፍላጎት በጣም ወሳኝነት አለው። ሩታ እዛ መሄድ የፈለገችበት ምክንያት ምንድነው? ሌላ ሰው እንትን ብሏት ቢሆንስ? ገባ? ሌላ ነገር አሁን ሩታ አይደለማ ወደዛ እንድትሄድ እኮ ማለት ነው። ብዙ ሰው አሁን ከአብርሃም ጋር ሩታና አብርሃም ይመለሳሉ የሚባለው ነገር ለኔ ከብደኛል። ምክንያቱም አብርሃም በፊቷ ነው ከሄርሜላ ጋር ፍቅር መጀመር እፈልጋለሁ እንደዚህ ማለት እፈልጋለሁ ብሎ ያለው። አንተ ደግሞ ስሜታዊ ልትሆን የሚገባበትን ነገር ግን ስሜታዊ ሳትሆን በመቅረት አዝኛለሁ። ከዚህ በፊት ሩታን ማንም የሱ ጓደኞች እየገቡ ቤት ድረስ አፋቸውን ሲከፍቱበት አንድ ነገር ተናግሮ ማያግረጅ የሆነ ቢያንስ የሆነ አብረው ጊዜ ያሳልፈዋል፣ ልጅ ወልደዋል፣ የፍቅር ጊዜ ብዙ ነገሮችን አብረው ከፍታንም ዝቅታንም አይተዋል። መናገር ነበረበት። ማንም ሰው ሩታ እንዲናገራት አልፈልግም እኔ ነኝ እንጂ ባለቤቷ እናንተ አይደላችሁ መናገር አይኖርባችሁም ማለት ሲኖርባቸው፣ እኛ ግን ልዑሌ ተጠፍቶ ወይ ሌላ ቦታ ወስደውት የሱን አዲስ ፍቅረኛ የሱን አሁን ወደፊት አገባታለሁ ብሎ የሚያስባት ሄርሜላ ታብየዋን እሷን መንገድ ላይ ልጁን አምጪ ብለን በማለታችን እንዴት እናገረታላችሁ ብሎ ከኛ ጋር ግብግብ በአምባጓሮ ጸብ በቃ አጓጉል መስከ መሰነዛዘር የደረሰበት ሁኔታ ያ ነገር ራሱ። አንተ ግን ለማንኛውም ምንም ይሁን ምንም ምን መሰለ በቃ እዚች ጋር ሩታ የሆነ ነገር ስለተናገረች ስላኮረፈች ምናምን ማኩረፍ ልብም ገብቷል። የሆነ ነገር ቢፈጠርባት ነገ እህትህ ናት፣ የሚጸጽት ነገር ነው። ምንም ይሁን ምንም ትክክለኛ አለመሆኗን ቤት ድረስ ቁጭ ብለህ ለሷ እንደዚህ እያጠፋች ነው ብለህ ተናግረህ ነገርኳት እኮ ለሰው ማሳየት የለብህም። አይደለም እኮ ይኸውልህ እዩ ምን አለ መሰለህ አሁን እኔ በጣም ብዙ ሞክሬያለሁ፣ በጣም ብዙ ጊዜ ነግሬያታለሁ። ምናልባት ይኸውልህ እናንተ ላታውቁ ትችላላችሁ፣ ኖቤልን መጠየቅ ትችላለህ። በጣም በቃ እኔ ይኸውልህ ካሜራ ምናምን ሳሊዝ እሷን ቁጭ ብዬ ረጅም ጊዜ አውርቻታለሁ። ግን ልቧ ምን እንዳደነደነብኝ እኔ የበፊቷ ሩታ አይደለችም። የበፊቷ እህቴ እንደዚህ አልነበረችም። ምን እሷን እንደቀየራት ምን እንትኗን አእምሯን ምን እንደበረዘው በዚህ ልክ እንትን እንድትል ያረጋት ምን እንደሆነ ግራ ነው የገባኝ። አብርሃም ዛሬ ላይ ይሄንን ውሳኔ እንዲወስን ያረገችውም እሷ ናት። ምን አብርሃም እኮ ቆርጄኩ ወሰነ ቶ ችግር የለውም። እኛ አሁን አይመለከተንም። ይሄን ውሳኔ ወሰነው ከትላንት ወዲያ ገና ሄርሜላ ስትመጣ ልቡ ሻፍዷል። ከሷ ጋር መሆንን ፈልጓል፣ እሷን ማግባት ፈልጓል። በቃ ማግባት ስለፈለገ ይዛኔ ሩታ በቃ ይሆናል አይደለ በእንክብካቤ በሚያስፈልጋት ሰዓት ራሱ አልነበረም። ለምን ልቡ ሌላ ቦታ ነበር። ሩታን ሲንከባከባት የነበሩት ሌላ ሰዎች ናቸው፣ ሌላ ሰዎች ገብቷል። እና ዛሬ ደግሞ አሁን እንደገና እንደ አዲስ በቃ አትምጣብኝ፣ አትድረስብኝ፣ አብርሃም አትድረስብኝ፣ እኔም የራሴን ህይወት ልኑር፣ አንተም የራስህን ህይወት ኑር፣ ከሚስት ጋር እንደፈለክ መሆን ትችላለህ፣ የራስህ ጉዳይ፣ ልጄን ብቻ ላሳድግ ብላ ስትል እሱ ልጄን ይዘሽ መሄዳችም ልጄን እንደዚህ ማድረጋችም አዎ እዚህ ጋር ነው አየህ። ይሄ አሁን ማለት ነው ይሄ ነገር ለምንድነው ይዘሽ መሄዳችም እያላት ያለው? ይዘሽ መኖራችም አላላት። ፈለገበት ሄዶ ማየት ይችላል። መኪና አለው አይደለም? እሱ ስለሚረቀው አይደለም። እኔ አውርቼዋለሁ አልኩህ እኮ ሄርሜላ አይደለ እንደ እሱ መኪና ይዛ የምትዞረው። አቡሽ ምንድነው የምትለኛው ነው? እኔ ይኸውልህ የርቀቱ ጉዳይ አይደለም። ይኸውልህ እሱ ያሳሰበው ማለት ነው ልጁን ይዛ ሄዳ እዛ የሚደርስባት ነገር እሷ ላይ የሚደርሰው ነገር ስማኝ፣ አብርሃም ምን አገባው? በሩታ ልጁ እኮ ነው በልጁ እኮ ነው። ይኸውልህ ስማኝ እዩ፣ መረዳት ያለብህ ነገር እና የሚያስብላት ይኸውልህ አንድ ሰው ቆሞ ስለሄደ አይደለም። መጀመሪያ የአእምሮ ጤነኝነት ይቀድማል።
የአእምሮ ጤነኝነቷን ሳይጠብቅላት እዚህ በማንም እያሰደባትና እንደገና እዚህ ጋር እሷን ለማሸማቀቅ እየሞከረ ካንቺ እሷ ትበልጣለች እንደዚህ እያለ እየተናገረ ዛሬ እሷን ለመጠበቅ ነው እሷን የሆነ ነገር ለማድረግ ነው ማይዋጥ ነገር ትላንትና ይሄዱ ነበር አይደለም እዩ ይኸውልህ አይፎግሩሃል እኔ እሷን ለመጠበቅ ነው አላልኩም ገባህ አይደል መረዳት ያለብህ ነገር አንተም ማወቅ ያለብህ ነገር እሷ የሆነ ነገር ልጄን ይዘሽ አትሄጂም ነው ያላት እንጂ አትሄጂም አላላት ለምንድን ነው ልጄን ይዘሽ አትሄጂም ያላት ገባህ ልጁ የሆነ ነገር እንዳይሆንበት እኔ ደግሞ እሷ እህቴ ናት ከልጇ በፊት እኔ እሷን ነው ማቀው እግዚአብሔር ነው የሚያሳድገው ስማኝ ከልጇ በፊት እሱ ልጁ ምንም ነገር እንዳይሆንበት ነው አይደል እኔ ደግሞ ከልጇ በፊት ማቃት እህቴ ናት ገባ እህቴ ደግሞ ምንም ነገር እንድትሆን አልፈልግም እዛ ሀገር ሄዳ የሆነ ነገር ቢደርስባት እኔ ጸጸቱን አልችለው ገባ ለዛ ነው ዛሬ ላይ እንደዚህ መጥቼ እንደዚህ ስሜታዊ ሆኜ እያወራሁ ያለሁት ለዛ ነው ይሄንን ነገር በደንብ ስላጣራው እንጂ እኔ ከአብርሃም ብቻ ሰምቼ አልተቀመጥኩም እህቴ እዛ ቤተሰቦቻችን ጋር ሄዳ እዛ ድረስ አስልኬ ነገሩን አጣርቻለሁ በደንብ ነው ያጣራሁት ገባ አብርሃምን ብቻ ሰምቼ ቁጭ አላልኩም ምን አብርሃም አሁን ላይ የራሱን የሆነ ህይወት ጀምሯል እኔ ከሱ ጋር ምንም እንትን የምልበት ነገር የለም በጣም ነው ማስብላት ይኸውልህ አሁንም ቢሆን ማለት ነው አንተ እንድትሰማኝ የምፈልገው አንተም ቢሆን ሌሎችም ደግሞ ሩታ ጋር እየመጡ የሚንጫጩ ሰዎች ወላ ቡዜ ወላ የአብርሃም ወንድም ምናምን እያንዳንዳቸው ማለት ነው ሩታ ምንም እኔና እሷ ተቀያይመን አሁን ላይ ካጠገቧ ባልሆን እንኳን ምንም ነገር እንዲደርስባት አልፈልግም አንድ ነገር ቢደርስባት ይኸውላችሁ ስጋ ነው በቃ አንድ ነገር ሩታ ላይ ቢደርስባት ማን እንደሆንኩ ታውቁኛላችሁ እኔ ሌላ ነገር ውስጥ መግባት አልፈልግም በንግግር እንፍታው ብዬ ነው እንጂ እህቴ ላይ እየሄዳችሁ ሁላችሁም እንድፈነጩ አይደለም እህቴ ካጠፋችም እኔ ወንድሟለሁ እኔ መናገር ያለብኝን ነገር እናገራታለሁ እንጂ ማንም ከመሬት እየተነሳ እየሄደ እንዲፈነጭባት አልፈልግም ላንተም ይኸውልህ እዩ እኔ ከዚህ በኋላ ማለት ነው ችግር የለውም ሩታን ተቀይሜያት ሊሆን ይችላል ይቅር ብያታለሁ እህቴ ናት እሷም ይቅር እንድትለኝ እንሂድ እናወራት ከዚህ በኋላ ግን አንድ ሰው ሩታ አጠገብ እንዲደርስ አልፈልግም ገባህ አይደል በቃ አሁን ይኸውልህ አንተ ሩታንም እኔ እሷን እንትን እስከላት ድረስ እኔና እሷ እስክንስማማ ድረስ እንድታረግልኝ የምፈልገው ብቸኛ ነገር ቢኖር ሩታ እዛ ቤተሰብ ጋር እንድትሄድ አልፈልግም በቃ እዛ የተዘጋጀላት ነገር አለ ቤተሰብ ጋር ከመድረሷ በፊት የማይሆን ነገር ሊሆንባት ይችላል እኔ እህቴ ምንም ነገር እንድትሆን አልፈልግም ስለዚህ ይሄንን ነገር ቀጥታ ሄደን ለኔ እንዳወራኸኝ ለሷ እናውራት ና እንሂድ እሺ ችግር የለም